ለመጨረሻ ጊዜ ስልካችሁን ሳትነኩ ማንንም ሳታናግሩ ወይም ያደረጋችሁትን ነገር ለሰው ሳታሳዩ ለ24 ሰዓታት ብቻችሁን ያሳለፋችሁት መቼ ነው? ዛሬ ዓለማችን የምትነግረን ካልታየህ የለህም ነው። ስኬትን ካላወራህ አልተሳካልህም ትለናለች። ግን አንድ እውነት ልንገራችሁ፣ በጩኸት መሃል ድምፁን ከፍ የሚያደርግ ሰው ሳይሆን በዝምታ ውስጥ ራሱን የሚገነባ ሰው ነው ዓለምን የሚቀይራት። ዛሬ የምንነጋገረው ስለ ማውራት ሳይሆን በዝምታ ስለ መብለጥ ነው። የዚህ ቪዲዮ መጨረሻ ላይ ስትደርሱ ማውራት ሳይሆን መሆን ምን ያህል ትልቅ ዋጋ እንዳለው ትረዳላችሁ። ይህንን ቪዲዮ እስከ መጨረሻው የምትከታተሉ ከሆነ በዝምታ ውስጥ ታላቅነትን የምትገነቡበትን 7 ሚስጥራዊ መንገዶች ታገኛላችሁ። ለለውጥ ዝግጁ ናችሁ? ከዛ በፊት አንድ ታሪክ ልንገራችሁ። በአንድ ወቅት በአንድ ትልቅ ጫካ ውስጥ የሚኖሩ 2 ወፎች ነበሩ። አንደኛው ወፍ በቀቀን ትባላለች። እሷ ሁልጊዜ ቀለሟን ለማሳየትና በቅርንጫፎቿ ላይ እየዘለለች ድምጿን ከፍ አድርጋ ለመጮህ ትወዳለች። ጫካው ውስጥ ያለ እንስሳት ሁሉ እንዲያያትና እንዲያደንቃት ትፈልጋለች። ተመልከቱኝ እንዴት እንደምዘፍን፣ እንዴት እንደማምር እያለች ቀኑ ሙሉ ትጮኻለች። እንስሳቱም መጥተው ያዩዋታል፣ ያጨበጭቡላታል። እሷም በዚህ ትኩረት በጣም ትደሰታለች። በዚያው ጫካ ውስጥ ግን ሌላ አንዲት ንስር ነበረች። ንስሯ ብዙ አትጮህም። ቅርንጫፍ ላይ ሆና ለሰው አትታይም። አብዛኛውን ጊዜ የምታሳልፈው በጣም ከፍ ካለ ተራራ ላይ ሆና ብቻዋን ነው። እዚያ ሆና ክንፎቿን ታጠነክራለች፣ አይኖቿን ታመትራለች፣ ነፋሱን እንዴት እንደምትቋቋም ትለማመዳለች። ዝቅ ብላ ከእንስሳት ጋር አትጫወትም፣ መንጋ አታሳድድም። ብዙ እንስሳት ንስሯ ጠፋች፣ ሰነፈች ወይም ፈራች ብለው ያስባሉ። አንድ ቀን ግን በጫካ ውስጥ ከባድ አውሎ ንፋስና ዝናብ መጣ። ዛፎቹ ተነቃቀሉ። ጩኸቱ የነበረባቸው ቦታዎች ሁሉ በጭቃ ተሞሉ። በቀቀናና ሌሎች ወፎች መጠለያ አጥተው ተጨነቁ። ያኔ ንስሯ ከዝምታ ወጣች። ለዓመታት ብቻዋን ስታሰለጠናቸው የነበሩት ጠንካራ ክንፎቿ አውሎ ንፋሱን ሰንጥቀው ወደ ሰማይ ከፍ አደረጓት። ማንም ሳያት የገነባቸው ኃይል በችግር ጊዜ ታደጋት። ከታች ያሉት እንስሳት ወደ ላይ ቀና ብለው ሲያዩ ንስሯ በሰላም ዳመናውን አልፋ ስትበር ተመለክቷት። ያኔ አንድ ትልቅ ትምህርት ተማሩ። በቀቀኗ ትኩረት ለማግኘት ስትጮህ ጊዜዋን ጨረሰች። ንስሯ ግን በዝምታ ውስጥ ራሷን ስትገነባ ቆይታ በችግር ቀን እውነተኛ ኃይሏን አሳየች። ንስሯ አልጠፋችም ነበር፣ ራሷን እየገነባች ነበር እንጂ። ይህ ታሪክ የሚነግረን መጮህ መታወቅ እንጂ መጠንከር እንዳልሆነና እውነተኛው ኃይል ማንም በሌለበት በዝምታ ውስጥ ራስን መገንባት እንደሆነ ነው። አሁን ወደ ነጥቦቹ እንሂድ። በዝምታ ውስጥ ታላቅነትን የምንገነባበት ሚስጥራዊ መንገድ፣ አንደኛው ዝምታ ታላቅ የሥራ ቦታ እንጂ መጥፋት እንዳልሆነ መረዳት። ዝምታ ብዙውን ጊዜ እንደ መጥፋት ይቆጠራል። ለስኬታማ ሰዎች ግን ዝምታ ስራ የሚሰራበት ቦታ ነው። ጥበባቸውን እየፈጠሩ ሕይወታቸውንና ንግዳቸውን እየገነቡ ነው። ትኩረታቸው ማንኝ በሚለው ላይ እንጂ ለሰው ማን ሆኜ ልታይ በሚለው ላይ አይደለም። ከመስመር አልወጡም፣ በራሳቸው መንገድ ላይ ናቸው እንጂ። ከማያውቁት ሰው ጋር ሳይሆን ከራሳቸው ጋር ይማከራሉ። ሌሎች ወሬ በማውራት ሲጠመዱ እነሱ ስራ ላይ ስለሆኑ ከሁሉም ቀድመዋል። ዝምታ ታላቅ የሥራ ቦታ እንጂ መጥፋት እንዳልሆነ መረዳት ማለት አንድ ሰው ከሰዎች እይታ ስለራቀ ብቻ ስራ አቁሟል ወይም ወድቋል ማለት እንዳልሆነ የሚነግረን ትልቅ ሀሳብ ነው። ብዙ ጊዜ ዝምታን እንደ ሽንፈት ወይም እንደ መለገም እናያለን። ነገር ግን እውነተኛ ጥበብና ትልቅ ስራ የሚሰራው ማንም በሌለበት በጸጥታ ውስጥ ነው። ፀሐይ ልትወጣ ስትል ልወጣ ነው እዩኝ ብላ አትጮህም። በዝምታ ነው ዓለምን የምታጠቀልቀው። ኳስ ተጫዋች ጎል ሊያገባ ሲል ላገባ ነው እዩኝ አይልም። በዝምታ ነው አግብቶ ደጋፊዎችን የሚያስደምሙ። ስኬታማ ሰዎች ጊዜያቸውንና ጉልበታቸውን በማውራትና ለሰው በሚታይ ትዕይንት ላይ ከማባከን ይልቅ በራሳቸው ማንነት ላይ ያውሉታል። ለሰው ሳይሆን ለራሳቸው ለዓላማቸው ስለሚኖሩ ውጤታቸው ከመታወቁ በፊት ስራቸው አይታወቅም። ይህንን በህይወት ለመተግበር በመጀመሪያ ሰዎች ስለኔ ምን እያሉ ይሆን የሚለውን ፍርሃት ማስወገድ ይኖርባል። ሰዎች ስለጠፋህ የፈለጉትን ቢሉ አንተ ግን በውስጥ በታላቅ ስራ ላይ እንደሆንክ እወቅ። ስራህን ለሰው ከማውራት ይልቅ ስራ ውስጥ ጥፋ። ሙሉ ትኩረትህን የምታደርገው ነገር ላይ አድርግ። በየቀኑ አዳዲስ ነገሮችን ተማር። ማንነትህን አሻሽል። ንግድን ወይም ትምህርትን በሚስጥር አሳድግ። ሌሎች ሰዎች ሚዲያ ላይ ስኬታቸውን በማውራት ጊዜያቸውን ሲጨርሱ፣ አንተ ግን ያንኑ ጊዜ ውጤት ላይ ስለምታውለው በረጅም ጉዞ ከነሱ ትቀድማለህ። ከሰው ጋር ከመመካከር ይልቅ ከራስ ጋር መማከርን ልመድ። እኔ ማነኝ
የት መድረስ እፈልጋለሁ ብለህ ራስን ጠይቅ። ውጤቱ ሲመጣ ራሱ ስለሚናገር አንተ አስቀድመህ ለመናገር አትቸኩል። በዝምታ መብሰል ታላቅ ኃይል መሆኑን አምነህ ተቀበል። ሁለተኛ፣ አለመታየት ራሱ ኃይል እንደሆነ መረዳት። ታዋቂነትን ከእውነተኛ ግንኙነት ጋር በሚያደባልቅ ባህል ውስጥ ነው ያለነው። ስኬታማ ሰዎች ሆን ብለው ከዚህ ጫወታ ይወጣሉ። የህይወታቸው ዋና ዋና ክፍሎችን ለሌላ ሰው ማጋራት እንደሌለባቸው ያውቃሉ። ደስታቸውን ለእውቅና ሲሉ ወደ ማህበራዊ ሚዲያ ፖስትነት መለወጥ አይፈልጉም። አንዳንዶች ስማቸውን እንደሚጠብቁ ሁሉ እነሱ ሰላማቸውን ይጠብቃሉ። ሁልጊዜ መታየት ያለውን ዋጋ ያውቃሉ። አለመታየት ራሱ ኃይል እንደሆነ ይረዳሉ። አለመታየት ራሱ ኃይል እንደሆነ መረዳት ማለት በሰዎች ዘንድ የታወቅኩ ልሁን ከሚል ጭንቀት ወጥተህ አእምሮ እንዲያርፍ ውስጣዊ ሰላም እንዲኖርህ ማድረግ ማለት ነው። በዚህ በምንኖርበት ዓለም ብዙ ሰው የታየና የታወቀ ሁሉ ደስተኛ ይመስለዋል። ነገር ግን እውነተኛ ደስታ የሚገኘው በዝምታና በግል በሚያሳልፉት ጊዜ ነው። አለመታየት ራሱ ኃይል እንደሆነ የተረዱ ሰዎች ትልቁ የኃይል ምንጫቸውም ማንም ሰው ስለነሱ ዝርዝር መረጃ አለማግኘቱ ነው። ይህንን በህይወትህ ተግባራዊ ለማድረግ መጀመሪያ ማድረግ ያለብን ነገር በውስጥ የምታገኘውን ደስታ ለሰው በማሳየት ከመቀነስ መቆጠብ ነው። ለምሳሌ በጣም ደስ የሚል ጊዜ ከቤተሰቦች ወይም ከጓደኞቹ ጋር ስታሳልፍ ስልክህን አርቀህ አስቀምጥ። ያንን ደስታ በፎቶ መልክ ለሰው ከማሳየት ይልቅ በልብ ውስጥ በደንብ እንዲሰርጽ አድርገው። የህይወትን ውድ ነገሮች ለሁሉም ሰው ክፍት መሆን የለባቸውም። ልክ እንደ ውድ ዕቃ በሳጥን ተቆልፎባቸው ጥቂት ለሚቀርቡ ሰዎች ብቻ መታየት አለባቸው። ማህበራዊ ሚዲያ ላይ የምታጠፋውን ጊዜ በመቀነስ በምትኩ መጽሐፍ አንብብ ወይም ተፈጥሮን ተመልከት። ለምን አልታየውም ወይም ለምን ሰዎች ስለ እኔ አያወሩም ብለህ አትጨነቅ። ይልቁንም ሰዎች ስለ አንተ አለማወቃቸው ካልተፈለገ ትችትና ጣልቃ ገብነት ነፃ እንደሚያደርግ እወቅ። አለመታየት ማለት መጥፋት ሳይሆን የራስን ዓለም በሰላም መገንባት ነው። በዚህ መንገድ ስትጓዝ ጭንቀት ይቀንሳል። በራስ ላይ የምትማመን ጠንካራ ሰው ትሆናለህ። ሶስተኛ፣ ከእይታ ይልቅ ብቸኝነትና በዝምታ መስራትን ምረጥ። ስኬታማ ሰዎች ሰውን የሚጠሉ አይደሉም፣ ነገር ግን ኃይላቸውን የት እንደሚያውሉ ያውቃሉ። ዝም ብለው ወደ ኋላ የሚሸሹ ሳይሆኑ ጥበበኞች ናቸው። ለብዙ ሰዎች ትኩረት መስጠትና የንድፍ ስርዓትን ክፍት ማድረግ የሚያስከትለውን ጉዳት ያውቃሉ። ስለዚህ ራሳቸውን መምረጥ ይመርጣሉ። በዝምታ ይንቀሳቀሳሉ። የሚናገሩትን ቁም ነገር ሲኖር ብቻ ነው። ስኬታማ ሰዎች መንጋ አያሳድዱም፣ የራሳቸውን መንገድ ይገነባሉ። ከእይታ ይልቅ ብቸኝነትና በዝምታ መስራትን መምረጥ ማለት ሰው መጥላት ወይም ከሰው መሸሽ ሳይሆን የራስን ኃይልና ጊዜ በአግባቡ መጠቀም ማለት ነው። ብዙ ጊዜ ሰዎች የሁሉንም ሰው ፍላጎት ለማርካትና በሁሉም ቦታ ለመገኘት ሲሞክሩ ራሳቸውን ያጣሉ። ብቸኛ መሆንን የሚመርጡ ሰዎች ግን ትኩረታቸውን የማይጠቅሙ ወሬዎችና ጭቅጭቆች ላይ አይበትኑም። እነሱ ኃይላቸውንና ሰላማቸውን የሚጠብቁት ለማንና ለምን ትኩረት መስጠት እንዳለባቸው ስለሚያውቁ ነው። መንጋን ተከትሎ ከመሄድ ይልቅ የራስን እውነት ተከትሎ መጓዝ የበለጠ ጥንካሬ እንደሚሰጥ ይረዳሉ። ይህንን በህይወት ለመተግበር መጀመሪያ አይ ማለትን ተለማመድ። የማይጠቅሙ የቡድን ወሬዎች፣ ጭፈራዎች ወይም ጊዜህን የሚብሉ ስብሰባዎች ላይ ባለመገኘት የሚሰማን የጥፋተኝነት ስሜት አስወግድ። በምትኩ ያንን ጊዜ ራስን ለማሳደግ ተጠቀምበት። የምትናገረውን ንግግር በጥንቃቄ ምረጥ። ዝምታ የሚመረጥበት ቦታ ላይ በዝምታ ማለፍን እወቅ። ብዙ ሰው በሚሄድበት መንገድ ስላልክ ብቻ የጠፋ አይምሰልህ። የራስህን መንገድ መጥረግ ከባድ ቢሆንም መጨረሻው ግን ያንተ ብቻ የሆነ ታላቅ ስኬት ነው። ከሰው ጋር ባለህ ግንኙነትም ቢሆን ለጥቂትና ለሚረዱ ሰዎች ብቻ ቀረቤታ ይኖርህ። በሁሉም ሰው ዘንድ ለመታወቅ ከመጓጓት ይልቅ በራስህ ዓለም ውስጥ ንጉሥ ለመሆን ጥረት አድርግ። በዝምታ ስትጓዝ ማንም ሰው የዕቅድህ እንቅፋት አይሆንም። ያኔ የምትፈጥረው ውጤት ሁሉንም የሚያስደንቅና ያንተን ጥንካሬ የሚያሳይ ይሆናል። አራተኛ፣ የሰዎችን ማረጋገጫ ወይም ቫሊዴሽን አለመፈለግ። ስኬታማ ሰዎች በሕይወታቸው የሚያደርጉትን እያንዳንዱ ነገር መተረክ አያስፈልጋቸውም። ሕይወታቸውን ሌሎች እንዲያዩ ገጻቸው ላይ አይዘረግፉትም። ስኬታቸውን ለገበያ አያቀርቡም። ይህን የሚያደርጉት ስላፈሩ ሳይሆን በራሳቸው ማንነት ላይ ስለተመሰረቱ ነው። እድገታቸው የተቀደሰ እና የግል ነው። ለሰው ብለው ዝግጅት አያደርጉም። በግላቸው ራሳቸውን ያበረታታሉ። ለመወደድ ወይም ለሰው እይታ ብለው አይንቀሳቀሱም። ለጭብጨባ ሳይሆን ለራሳቸው ይኖራሉ። ራሳቸውን ስለሚወዱ የሌላ ሰው ውዴታ አያስፈልጋቸውም።
እውነተኛ በራስ መተማመን የውጭ ማረጋገጫን አይፈልግምና። የሰዎች ማረጋገጫ አለመፈለግ ማለት ማንነትህንና ዋጋህን በሌሎች ሰዎች አድናቆት ላይ አለመመሰረት ማለት ነው። ብዙ ጊዜ ሰዎች አንድ ነገር ሲያደርጉ መጀመሪያ ወደ አይምሯቸው የሚመጣው ሰው ምን ይለኛል ወይም ይህንን ሳደርግ ሰዎች ያደንቁኝ ይሆን የሚል ሀሳብ ነው። የሰዎች ማረጋገጫ የማይፈልጉ ሰዎች ግን ይህንን አስተሳሰብ ሰብረው የወጡ ናቸው። ለእነሱ ትልቁ ዳኛ የገዛ ልባቸው ነው። አንድን ስራ የሚሰሩት ወይም አንድን ለውጥ በህይወታቸው የሚያመጡት ለራሳቸው ብለው እንጂ ለሰው ለማሳየት አይደለም። ስኬታቸውን በሚስጥር የሚይዙት ስላፈሩ ሳይሆን ስኬቱ የራሳቸው የግል ሀብት እንደሆነ ስለሚያምኑ ነው። ይህንን በህይወት ውስጥ ለመተግበር በመጀመሪያ የምታደርጋቸው ነገሮች ሁሉ ለእኔ ምን ትርጉም አላቸው ብለህ ማሰብ ጀምር። ለምሳሌ አዲስ ልብስ ስትገዛ ወይም ቆንጆ ቦታ ስትሄድ ፎቶ አንስተህ ለሰው ከመልቀቅ ይልቅ ያንን ቅጽበት በዝምታ ተደሰትበት። ያንተ ደስታ በሰዎች ላይክ ላይ ካልተመሰረተ ማንም ሊነጥቅህ የማይችል እውነተኛ ሰላም ይኖራል። እንዲሁም አንድ ትልቅ ስራ ስትሰራ ውጤቱ እስኪታይ ድረስ ለማንም አትናገር። ስራህን በሚስጥር ስትሰራው ትኩረት ሙሉ በሙሉ ስራው ላይ ይሆናል እንጂ ሰዎች ስለአንተ በሚሰጡት አስተያየት ላይ አይሆንም። በሰዎች ዘንድ ለመወደድ ከመጨነቅ ይልቅ ራስህን በመውደድ ላይ ስራ። ራስህን ስትወድና ስታከብረው የሌላ ሰው ጭብጨባ ባይኖርም እንኳን ሙሉ እንደሆንክ ይሰማል። በዝምታ ስትጓዝ ውስጣዊ ኃይልህ ይጨምራል። ያኔ ያለምንም ጩኸትና ማስታወቂያ ሰዎች ጥንካሬንና ማንነትን በራሳቸው ጊዜ ያስተውሉታል። ባዶ በርሜል እንደሚጮኸው ሳይሆን በውስጡ ውድ ነገር የያዘ ሳጥን በዝምታ እንደሚቀመጠው ሁን። 5ኛ ከብዛት ይልቅ በጥራት ማመን። ዝም የሚሉ ሰዎች ሲናገሩ ሁሉም ይሰማቸዋል። ምክንያቱም የሚናገሩት ወሬ ሲያጡ ሳይሆን የሚጨምሩት እሴት ሲኖር ብቻ ነው። ስኬታማ ሰዎች በንግግርም ሆነ በስራ ብዛት ሳይሆን በጥራት ያምናሉ። ከብዛት ይልቅ በጥራት ማመን ማለት ብዙ ነገር ከመያዝ ወይም ብዙ ከመናገር ይልቅ ጥቂት ግን ጠቃሚ ነገር ላይ ማተኮር ይበልጣል ማለት ነው። ዝምታን የሚመርጡ ሰዎች ዝም የሚሉት የሚናገሩት ነገር ጠፍቶባቸው ሳይሆን ንግግራቸው ለሰዎች ቁም ነገር ወይም ደስታን እንደሚጨምር እርግጠኛ ሲሆኑ ብቻ ስለሆነ ነው። እንደነዚህ አይነት ሰዎች ሲናገሩ ሁሉም ሰው ትኩረት ሰጥቶ የሚሰማቸው ለዚህ ነው። ይህንን በህይወት ውስጥ ለመለማመድ መጀመሪያ ንግግርን በጥንቃቄ መምረጥ አለብን። ዝም ብለህ ከመናገር ይልቅ ይህ ንግግር ለሰዎች ይጠቅማል ብለህ ራስን ጠይቅ። ሁልጊዜ ከመናገር ይልቅ ሌሎችን በደንብ ማዳመጥን ተለማመድ። ምክንያቱም ብዙ ባዳመጥክ ቁጥር የምትናገረው ነገር ጥልቀት ይኖረዋል። በስራህም ቢሆን ብዙ ነገሮችን በትነህ ከመያዝ ይልቅ አንዱን ነገር በጣም በጥሩ ሁኔታ መስራት ይሻላል። ሰዎችን ስታገኝም ስለ ሁሉም ነገር ዝም ብለህ ከማውራት ይልቅ የሚሰማህን ሰው የሚገነባና የሚያበረታታ ንግግር ላይ አተኩር። በዚህ መንገድ ስትጓዝ ሰዎች ያንተን ንግግር እንደ ትልቅ ዋጋ ማየት ይጀምራሉ። እንዲሁም በምትናገርበት ጊዜ ሁሉ የሚሰጡህ ክብር ይጨምራል። 6ኛ የግል ወሰን ማበጀት። ይህ አባባል የሚመክረን የውስጥ ሰላማችንን ከሰው እይታ ወይም ከታዋቂነት በላይ እንድንጠብቅ ነው። ብዙ ሰው ባለበትና ትኩረት በሚበዛበት ቦታ ሁልጊዜ አላስፈላጊ ትችትና የሀሳብ መረበሽ አይጠፋም። ስለዚህ ሰላምህን ለማግኘት ለሁሉም ሰው ክፍት መሆን የለብም። የግል ወሰን ማበጀት ማለት ሰዎችን መጥላት ወይም መራቅ ሳይሆን ለማን ጊዜ እንደምትሰጥና ጉልበትን ምን ላይ እንደምታውል በጥንቃቄ መምረጥ ማለት ነው። ይህም አላስፈላጊ ከሆነ ጭቅጭቅና የሰው ግፊት ነፃ እንድትሆን ይረዳል። ይህንን ተግባራዊ ለማድረግ መጀመሪያ ማድረግ ያለብህ ሁሉንም ሰው ለማስደሰት ከመሞከር ይልቅ ለአንተ ትርጉም የሚሰጡ ጥቂት ሰዎችና ለዓላማ ብቻ ትኩረት ስጥ። በማህበራዊ ሚዲያም ሆነ በአካል በሚደረጉ ወሬዎች ላይ ሁሉ ከመሳተፍ ተቆጠብ። አንድ ነገር ከማድረግ በፊት ይህ ለሰላም ይጠቅማል ወይስ ይረብሸኛል ብለህ ራስን ጠይቅ። ብቻህን የምታሳልፈው ጊዜ እንደ ቅጣት ሳይሆን ራስህን ለማጠናከሪያና ለማደሻ እድል አድርገህ ተጠቀሙ። የሰዎችን ጭብጨባ ከመፈለግ ይልቅ በጸጥታ መስራትና በራስህ መንገድ መጓዝን ልመድ። በዚህ መንገድ ያለአንዳች ረብሻ ሙሉ ኃይልን በምትወደው ስራ ላይ በማዋል ስኬታማና ሰላማዊ መሆን ትችላለህ። 7ኛ ስኬትህ ራሱ እንዲናገር መፍቀድ። ስኬትህ ራሱ እንዲናገር መፍቀድ ማለት ዋናው መልእክቱ ወሬን ትተህ በተግባር ላይ አተኩር ማለት ነው። ብዙ ጊዜ የምናቅደውን ነገር ለሰዎች ስናወራ ስራውን የጨረስነው ያህል የስነ ልቦና እርካታ ይሰማናል። ይህም
ትጋታችንን ያቀዘቅዘዋል። ነገር ግን በዝምታ ስትሰራ ሙሉ ትኩረትና ጉልበትህ ስራ ላይ ብቻ ይሆናል። ዓለም ውጤት እንጂ የቃላት ክምር አትፈልግም። ስለዚህ ድካምን ሳይሆን ውጤትን እንድታሳያቸው ፍቀድላቸው። ያኔ ሰዎች እንዴት እዚህ ደረሰ ብለው ሲገረሙ ዝምታ ፍሬ አፍርቶ ታየዋለህ። በሕይወትህ ይህንን ተግባራዊ ለማድረግ መጀመሪያ ማድረግ ያለብህ ትላልቅ እቅዶች ለቅርብ ጓደኞች ወይም ለቤተሰብም እንኳን ቢሆን ከመናገር መቆጠብ ነው። በየቀኑ የምትሰራቸውን ትናንሽ ስራዎች ለራስ ብቻ አድርጋቸው። በማህበራዊ ሚዲያ ላይ ስለ እቅድህ ከመለጠፍ ይልቅ ስራህን በመስራት ጊዜን ተጠቀም። ትችት ወይም የሰዎች አስተያየት ትኩረትህን እንዳይሰርቀው ጆሮህን ዝጋ። ስራ እየታየ ሲመጣና ሰዎች መጠየቅ ሲጀምሩ እንኳን ውጤቱ እንዲመሰከርልህ ዝምታህን ምረጥ። በዚህ መንገድ ውስጣዊ ሰላምህን ታገኛለህ። ስኬትም መሰረቱ የጸናና ለሌሎች ተአምር የሚሆን ታላቅ ውጤት ይሆናል። ስላደረግከው ነገር የመመካት ወይም ስለምታደርገው ነገር የማውራት ፍላጎት ሲመጣብህ ያንን ስሜት ስራውን ለመስራት እንደ ግብዓት ተጠቀምበት። ማንም በማያየህ ጊዜ እንኳን በየቀኑ የሚደረጋቸው ነገር ላይ ትኩረት አድርግ። ምክንያቱም እነዚያ ትናንሽ ጸጥ ያሉ ጊዜያት ናቸው በኋላ ለሌሎች እንደ ተአምር ሆነው የሚታዩት። ዓለም ያሳካውን ነገር እስኪያስተውል ድረስ መሰረትህ በጣም ጠንካራ ስለሚሆን ስኬት ራሱ ስለ አንተ ይናገራል። ታጋሹን ውጤትህ ከቃላት በላይ ጠንካራ ታሪክ እንደሚነግርህ እመንም። የዚህ ሐሳብ ዋና መልእክት ከተግባር በላይ የሚጮህ ድምፅ የለህም የሚል ነው። ሰዎች በአብዛኛው የምናወራው እቅድ ወይም የምንመኘው ህልም አይገርማቸውም። ትኩረት የሚሰጡት የደረስክበትን ውጤት ሲያዩ ብቻ ነው። ስኬት ራሱ እንዲናገር መፍቀድ ማለት እድገትህ የለፋበት ስራ ማረጋገጫ እንዲሆን መተው ነው። ትኩረት ሳትፈልግ በዝምታ ስትሰራ ሙሉ ጉልበትህን ለስራው ብቻ ታውለዋለህ። ውሎ አድሮ የገነባው ነገር ጥራት በጣም ግልጽ ስለሚሆን ምንም አይነት ማብራሪያ አያስፈልግህም። ስለዚህ ለጥቂት ጊዜ ተሰወርና በዝምታ ሰርተህ ታላቅ ሰው ሆነህ ተመለስ። እንግዲህ ወዳጆች፣ ዓለም እንድትጮሁ ትገፋፋችኋለች። እናንተ ግን ቆም በሉ። ዝምታ ድክመት አይደለም። ዝምታ ታላቅነት የሚበስልበት ምድጃ ነው። ዛሬ መጥፋት ነገ በታላቅነት ለመታየት ዋስትና ነው። የዛሬው መልእክቴ እንዲህ ሲል ያበቃል። አትጨነቅ። ሰዎች ስላላዩህ ስራህ አልቆመም። ሰዎች ስላላወቁልህ እድገትህ አልቀነሰም። እንዲያውም ማንም ሳይ የምታደርገው እድገት ነው ነገ ተአምርን የሚፈጥረው። አስታውስ፣ ለመታየት አትሩጥ፣ ለመሆን ግን ትጋ። በዝምታ ስራ ውጤትህ ራሱ ይጮሃል። ይህ ቪዲዮ ከተመችህና በዝምታ ውስጥ ስኬታማ የመሆን ኃይል እንዳለ ካመንክ ላይክ አድርገው። አንተስ ከዚህ ቪዲዮ ምን ተማርክ? ሐሳብህን ኮሜንት ላይ አስፍርልኝ። ሌሎችም እንዲደርሳቸው ሼር አድርገው። ሰብስክራይብ ማድረግህን እንዳትረሳ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሁንልህ።